ክርስቶስ ላይ ተሳስተን በምንም አይነት ተአምር ክርስትና ላይ ትክክል መሆን አንችልም። ምሰሶውን አፍርሰ ጎጆ እንደማቆም ወይም ደግሞ በተበላሸ መሰረት ላይ የሚያምር ህንጻ እንደመገንባት ክርስቶስ ማንነትና ስራው ወይም ደግሞ በስነ መለኮት ቋንቋ ነገረ ክርስቶስ የክርስትና ልበ ምት ነው። ሥላሴ እዛ ላይ ያጠነጥናል። የሕግ መጽሐፍ፣ የነቢያቱ መጽሐፍ፣ የእስራኤል ታሪክ፣ ሌሎችም በቅዱሳት መጽሐፍት ውስጥ ያሉ ነገሮች ሁሉ እግዚአብሔር ወልድ ላይ ያጠነጥናል። የኛ ከእግዚአብሔር ጋር መገናኘት፣ የእግዚአብሔር ከኛ ጋር መገናኘት ማዕከል የሚያደርገው ክርስቶስ ኢየሱስን ነው። ስለዚህ አንድ ሰው በግል በርከት ብሎም በማህበር ክርስቶስ ላይ ተሳስተው በተቀሩት የክርስትና አስተምህሮቶች ላይ ትክክል መሆን አይችሉም። አውቶማቲካሊ ነው ወደ ሌላው የሚያንጸባርቀው እዚህ ጋር የሚፈጠረው ስህተት ማለት ነው። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የማይፈርስ የማይሻር የማትፈወሰው በሽታ አይኖርም። የማትፈወሰው ጭንቀት አይኖርም። የማትፈወሰው ፍርሃት አይኖርም። የማትፈወሰው ኑሮ አይኖርም። የማትፈወሰው ትዳር አይኖርም። ለምን? የዲያብሎስ ሥራ ከሆነ የእግዚአብሔር ልጅ ኢየሱስ የተገለጠው ሊያፈርሰው ነው። የእግዚአብሔር ልጅ ሊያፈርሰው የተገለጠው ይሄ የዲያብሎስ ሥራ በዚህ በአንደኛ ዮሐንስ ምዕራፍ 3 ውስጥ ምን ተብሎ ነው በሐዋርያው የተበራራው ብሎ አንድ ሰው መጠየቅ አለበት። ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው ይላል። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ካለ በኋላ ስለዚህ ይህንን የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። በዚህ ክፍል ውስጥ የተገለጠው የዲያብሎስ ሥራ ኃጢአት ነው፣ በግልጽ ስለሚነግረን ማለት ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ጌታችን ኢየሱስ ክርስቶስ ይህንን ሊያፈርስ ነው የተገለጠው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። እነዛን ማለት የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር። አባታችሁ ከመጀመሪያ ምን ነበረ? ስለዚህ ገዳዩ ማን ነው? ሰይጣን። ሰይጣን አንደኛ ስሙ ምንድነው? ነፍሰ ገዳይ። ከኔ ጋር ናችሁ? ስለዚህ መግደል እግዚአብሔር አይደለም፣ የሰይጣን ያለው አንድ አያችሁ። ጌታ ሰበሰባት የሚባል ወሬ ስትሰማ ነው ያደገው ነው። አይሰበስባትም። ማንም ከፋሚሊዎቻችን ብዙ ሰው ከፋሚሊክ ብዙ ሰው ሄዶ ሊሆን ይችላል። ጌታ አልሰበሰበም። ገዳይ ሰይጣን ጸጥ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ኦፍ ኮርስ ሰይጣንን ነፍሰ ገዳይ ብሎታል። ያለበት ምክንያቱ ደግሞ አይሁዶች በወቅቱ ራሱ ኢየሱስን ሊገድሉት ይፈልጉ ስለነበር መግደል የሰይጣን ሥራ ነው። ስለዚህ እናንተ ምን ልትገድሉኝ ነው? የአባታችሁ የዲያብሎስ ልጆች ናቸው ይላል። አሁን ይሄ ጥቅስ ተቦጭቆ እግዚአብሔር ጋር መጣና ተሳከረ። እግዚአብሔር ታዲያ ይገድላል እንዴ? ስለዚህ መግደል የሰይጣን ሥራ ስለሆነ እግዚአብሔር አይገድልም። አይ እግዚአብሔርም ይገድላል። እግዚአብሔር ይገድላል ያድናል፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ስለዚህ እግዚአብሔር ልጁ ስለሆንን አንታመምም። እግዚአብሔር ልጁ ስለሆንን አይገድልም። እግዚአብሔር ልጁ ስለሆንን እንደዚህ አያደርግም። የስተት ትምህርት ነው። ልጆቹ ሆነው የቀጣቸዋል፣ ልጆቹ ሆነው ያስተማራቸዋል፣ ቀንቶ የሰበራቸዋል። በግልም እንደ ሕዝብም እግዚአብሔር ቀጥቷል፣ እግዚአብሔር ሰብሯል። እግዚአብሔር በራሱ የቅጣት መስመር እየቀጣ ሰዎችን ይበልጥ ወደ ራሱ አስጠግቷል ማለት ነው። እዚህ የዮሐንስ ወንጌል ምዕራፍ 8 ቁጥር 44 አንደኛ የስህተት አተረጓጎም ነው። ሁለተኛ ደግሞ ከእግዚአብሔር መለኮታዊ ሉዓላዊ ባህሪ ጋር የሚጣረስ ሌላ ወንጌል። አንድ መልእክት ልናገር ፍቀዱልኝ። ቢሊየነር ትሆናላችሁ። ይሄን አመናችሁት
ትጨብጡታላችሁ። እኔ እኛ ሀገር ብቻ ነው ብልጽግናን የሚቃወም ጴንጤ ያየሁት። ምን እንደሆነን አላውቅም። ደግሞ ብልጽግና የሚያስፈልገን ጴንጤ እኛ ነን እኮ። የብልጽግና ወንጌል ያስፈልገን። አጋንንት እያስወጣ ያንተ ቅባት ድሃ ያደርግ። ያው ተመሳሳይ ቅባት ያበለጽጋል። እስቲ አሜን በለሽ። ብዙ ጊዜ ወንጌል ሲሰበክ ምንድነው ይሄ የፕሮስፐሪቲ ሰባኪ ይባሉ እና ድህነት እንስበክ እንዴ? ድህነት እናንተ ድህነት አሁን ድህነት ላካፍላችሁ ላለው እንዴ? እንዳላካፍላችሁ ድህነት እኔ ላይ የለም። እኔ ላይ ያለው ሚሊዮነርነት ነው። በዋነኛነት ወንጌል ስለ ብልጽግናም አይደለም፣ ስለ ድህነትም አይደለም። ወንጌል በቀዳሚነት ስለ ጤንነትም አይደለም፣ ስለ መታመምም አይደለም። እና በድህነት ውስጥ ሰዎች የመኖራቸው ምክንያቱ ደግሞ በወንጌል ስላልዳኑ ነው ይላል። ድህነት እስራት፣ በሽታን፣ አጋንንት ነው፣ እንደ ሲኦል ይቆጠራል። ዛሬ የምሰራው ስራ ቢኖር በዚህ የጸጋ ወንጌል እናንተ ላይ ያለ ድህነት አባራለሁ። ድሃ መሆን አትችልም። you cannot be poor። ምክንያቱም በእግዚአብሔር መንግሥት ውስጥ ድህነት የለም። ኃጢአት ከሌለብህ በሽተኛ የመሆን ግዴታ የለብህም። ኃጢአተኛ ያልሆነ ሰው በሽተኛ መሆን አይችልም፣ ድሃ መሆን አይችልም። ይሄ በጣም አደገኛ አመለካከት ነው። ምክንያቱም ጌታን ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሳይቀበል በጣም ባለጠጋ የሆነ ሰው አለ። ሩቅ መሄድ አይጠበቅም። ሼህ መሐመድ አላሙዲን በጣም ሚሊዮነር ናቸው፣ ነገር ግን ክርስቲያን አይደሉም። ስለዚህ እሳቸውን አይ ወንጌል ዋና ዓላማው ማበልጸግ ነው ብሎ መስበክ ማለት ለምንድን ነው ታዲያ ክርስቶስን የምፈልገው እንዲሉ ነው የሚያደርገው። ስለዚህ የወንጌል ቀዳሚ ዓላማ ሰዎችን ባለጠጋ ማድረግ ወይም ደግሞ ሰዎችን ድሃ ማድረግ፣ እነዚህ ጉዳዮች አይገቡበት። አካውንታችሁ ውስጥ ዶላሮችን መጥራት መብታችሁ ነው። ለምን ሲባል መጽሐፉ እንዲህ ይላል፣ ዓለሞች በእግዚአብሔር ቃል እንደተፈጠሩና የሚታየው ከማይታየው እንደመጣ በእምነት እናስተውላለን። እኔ 25 ሳንቲም የባስ ሳይኖረኝ I am rich ልል ነው። I am blessed። it doesn't matter የቤት ኪራይ ቢቸግር it doesn't matter። ዋናው አመለካከት ግን የቤት ቁልፍ እንደምትሰጣ ያለ ወይ ነው። መኪና እየገዛ ትሰጣለህ ወይ ነው። ኢማጂኔሽን እንደዛ ነው ወይ ነው። ሁለት የተለያዩ ሁለት የተራራቁ ዓለማትን ነው የሚቀርጸው። አንደኛ የመንፈሳዊ የሚባል ዓለም አለ፣ ሁለተኛ ቁሳዊ የሚባል ዓለም አለ ብሎ ነው የሚጀምረው። ስለዚህ ለምሳሌ ሰው በአምስቱ የስሜት ሕዋሳቶቹ የሚቀበላቸው መልእክቶች ሊኖሩ ይችላሉ። አሁን አንተ እግርህ ይሰበር ሰውነትህ ታመሃል ይልሃል። እሱን ዕውቀት እነሱ ሴንስ ኖሌጅ ነው። መንፈስ ዓለም እንደዚህ አላለህም፣ ስለዚህ ተወው። ስለዚህ አንተ መታገል ያለብህ በመንፈስ ዓለም ያለውን ማንነትን ነው። የአንተ ካርበን ኮፒ አለ እዛ። ስለዚህ የምድራዊውን ማንነት አትስማው ካዶ የሚል ዴሉዥናል የሆነ አንድ መልክ አለው ወንጌላቸው። የብዙ ሰው አስተሳሰብ እኔ ልታመም እችላለሁ ግን እፈወሳለሁ። በጽዮን ያሉ ታምም ያለው አይሉ። ስለዚህ ሲያሞ ምንድነው የሚለው? ታምም ያለው አይልም ካለ ታምም ያለው አይልም። ትንሽ ጉንፋን ስለያዘኝ ድምጽ ልክ አይደለም ግን ይገባኛል። እኔም ቼክ ላረጋችሁ ነበር። ኦሬዲ አም ብሌስድ ነው አይደል? ለምሳሌ ምሳሌ ምዕራፍ 28 ቁጥር 6 ላይ በጠማማ መንገድ ከሚሄድ ባለጠጋ ያለ ነውር የሚሄድ ድሃ ይሻላል ይላል። መጽሐፍ ቅዱስ ድሃን ኢንቲሚዴት አያደርግም፣ አያሸማቀቅም። የመድህየት ምክንያቱ በክርስቶስ ኢየሱስ የማመን ያለማመን ጉዳይ ነው ብሎ እዛ ደረጃ የታላቁን ወንጌል ክብር አያሳንስም። እንደውም በጠማማ መንገድ ሄደው ሰርቀው ዘርፈው ሳይጥሩ ሳይግሩ ሀብትና ንብረትን በተለያየ መንገድ ለራሳቸው ያካበቱ ሰዎችን የሚወቅሰው በዚህ ክፍል። አሁን ቃል ብቻ ነው። የኔን ጉልበት ተጠቅሞ ወንበሩ አይመጣም፣ የሱን ጉልበት እንጂ። እንድትኖሩ እግዚአብሔር የፈለገው ከናንተ በሚወጣ ጉልበት ለናንተ እየሰራችሁ ሳይሆን ስልጣናችሁን ተጠቅማችሁ የሌላውን ጉልበት ተጠቅማችሁ እንድትኖሩ። በመንፈሴ እግዚአብሔር እንደዚህ ይለኛል፣ አንድ ሰው ያልደከመበት ያለፋበት ነገር እጁ ገባ። አንድ ሰው ዛሬ ያልደከመበት ነገር እጁ ገባ። ሌሎች የደከሙበት ነገር እጁ ገባ። ሌሎች ያሉት ነገር እጁ ገባ። ሌሎች የሰሩት ነገር እጁ ገባ። ሌሎች የገዙት ነገር እጁ ገባ። ብልጽግና የልፋት ውጤት እንዳልሆነ ማመን አለብን።
ብልጽግና የምትመጣው በልፋት አይደል። ምንም እኮ ሳይሰራ ነው እሱ ሁሉ ገንዘብኛ 24 ሰዓት እየፈጋዳው ብልጽግና ነው። እዚሁ ምሳሌ 10:4 ላይ የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። የኑሮ መሻሻልና መድህየትን ከትጋት ጋር ነው መጽሐፍ ቅዱስ የሚያያይዝ። ጌታን ሳይቀበሉ ትጉ ሆነው ባለጠጋ የሆኑ ሰዎች አሉ። ጌታን ሳይቀበሉ የደህዩ ሰዎች ያየውን ተወሰ። ውድቀት ኢማጂኔሽን ነው። ፕሮስፔሪቲ ኢማጂኔሽን ነው። ድህነት ኢማጂኔሽን ነው። ያንን ፎቅ ለመስራት ከተመኘ ሰርተዋል። አሕዛብ መደንገጥ አለበት። አሕዛብ ፎቅህን ማየት አለበት። አሕዛብ ከኪራይ ቤት ስትወጣ ማየት አለበት። አሕዛብ ከተማ ውስጥ የሌለ መኪና ይዘህ ቀስ ብለህ የምታዞረው። አሕዛብ በሚዛናቸው መባረክ አለበት። ሚዛናቸው ምን መሰለ? ሰው ተሳካለት የሚሉት ሲጸልይ አይደለም። ሰው ተሳካለት የሚሉት ፎቅ ሲሰራ አይደል? ዛሬ እግዚአብሔር እንደዛ ነው የመጣው። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ ይላል። ይህንንስ ሁሉ አሕዛብ ይፈልጋሉ። ምንድነው ልዩነታችሁ ነው? አሕዛብም እኮ ምን በላለው ምን ጠጣለው ይላል። እናንተም ምን በላለው ምን ጠጣለው ብላችሁ አትጨነቁ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን ይላል፣ አሁን ቅደም ተከተል ያስቀምጣል። አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ወንጌል የማበልጸግ ጉዳይ የማድህየት ጉዳይ አይደለም። ወንጌል በሲኦል የመሆን በእግዚአብሔር መንግስት የመሆን ጉዳይ ነው። የሞት የህይወት ጉዳይ ነው። የመዳን ያለመዳን ጉዳይ ነው። ከኃጢአትና ከሞት ቀንበር የመውጣት ያለመውጣት ጉዳይ ነው እንጂ አንሶ መጥቶ አንድ ሰው በራሱ ትጋትና በራሱ ደግሞ ታካችነት ምክንያት ወደሚያመጣው የኑሮ መበልጸግና መድህየት አያሳንሰውም ማለት። የእምነት ቃል ወንጌል ፈጽሞ ሌላ ወንጌል ነው። የእምነት ቃል ኢየሱስ ሌላ ኢየሱስ ነው። የመጽሐፉ ወንጌል አይደለም። የመጽሐፉ እግዚአብሔር አይደለም። የመጽሐፉ ኢየሱስ አይደለም።